مرحبا. እንግዲህ ይሄ ሶስተኛው መለያ ነው። ምንድነው? ማሻአላህ የጾምን መስፈርት የሚዘረዝርበት የሆነ ከአንድ እስከ የጾምን መስፈርቶች እስከ ስንት መሰላቸው የሚዘረዝረው? አላ ያህል ወደፊት እናያለን። ረዘም ይላል እና አቅማዳን መድረስ ምናምን እያለ እስከነ ማስረጃዎቹ ወደፊት እንትን ይላል እና አልፈስሉ الثالث شروط الصوم የመጀመሪያው الاسلام ሙስሊም መሆን ነው። اشترط الاسلام في وجوب الصوم وصحته فلا يجب الصوم على الكافر ولا يصح منه ان اتى به ሙስሊም መሆን መስፈርት ነው። ጾም ግዴታ ሊሆንበት ዘንዳ እንደዚሁም ጾሙ ትክክለኛ ሊሆን ዘንዳ ወከዛሊክ ጾም ግዴታ አይሆንም ካፊር በሆነ ሰው ላይ ከሱም ቢጾም ትክክል ተቀባይነት አይኖረውም ማለት ነው። الدليل من الكتاب ማስረጃውም ከቁርአን አላህ Subhanahu Wa Ta'ala ብሎ ያለው ነው። وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون. سورة التوبة 54 أنقص الله سبحانه وتعالى مليانو من إلال وما منعهم أن تقبل منهم نفقاتهم የሚዘረዝርበት የሆነ ከአንድ ዘንዳ እስከ ነገር የከለከላቸው ነገር የለም። የጾምን መስፈርቶች ስጦታ ማለት ነው። ስለሙናፊቆች መተናገር ነው አላህ Subhanahu Wa Ta'ala ኢላ انهم ወላ ያሉ ወደፊት ነው እነሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ ለአንነው እነርሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ እስከነ ማስረጃቸው ወደፊት እንትን ስጦታ አላህ Subhanahu Wa Ta'ala ዘንዳ ተቀባይነት ጾም እንዳይኖረው ምንም አይነት ነገር የከለከለው የመጀመሪያው አልኢስላም ሙስሊም መሆን ከሃዲ ስለሆኑ ብቻ ነው። اشترط الإسلام في وجوب الصوم وصحته فلا يجب الصوم على الكافر ولا يصح منه በውስጣቸው ደግሞ ክህደትን ስለደበቁ ነው ማለት ነው። ሙስሊም መሆን መስፈርት ነው። ከፈሩ ቢላሂ ወበረሱሊሂ በዘንዳ እንደዚሁም ጾሙ ትክክለኛ ሊሆን ዘንዳ ወከዛሊክ ተቀባይነት እንዳያገኝ ያደረገው ግዴታ አይሆንም ካፊር በሆነ ሰው ላይ በረከቱም ቢጾም ትክክል ስጦታ ማለት ተቀባይነት አይኖረውም ማለት ነው። ኩሳራ ሶላትን እንደማይሰግዱም ማስረጃውም ከቁርአን የተዘናጉ ነው ብሎ ያለው ነው። ያኒ ሶላትን ሲሰግዱ وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون. سورة التوبة 54 ولا ينفقون أنقص الله سبحانه وتعالى من إلال إلا وهم كارهون وما منعهم أن تقبل منهم كان نرسو تقبل النت ሙስሊምናን ብለው ሙስሊምናን ምንም ነገር የከለከላቸው ነገር የለም። ሰሃቦች ጋር ነው የሚኖሩት ያበረከቱት ሰሃቦች ሆነ ነገር ሲያዋጡ እነሱም ስለ ሙናፊቆች እየተናገረና ቢሆን ለመሳሰል ያወጣሉ ማለት ነው። ከፈና እነሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ ለአንነሁም አያበረከቱም ኢላሁም ስለሆኑ እንጂ ካሪሁን ያኒ ስለሆኑ የጠሉ ቢሆን እንጂ ያበረከቱት እየጠሉ የሰጡት ስጦታ የሚሰጡ ማለት ነው። ለዘንዳ ተቀባይነት እንዳይኖረው ምንም አይነት ነገር የከለከለው የለም። ወጅሁ ደላላ ማስረጃው የማስረጃው ሁኔታ انه اذا كان الاسلام وابطن الكفر اذا كانت እስልምና يعني ሊፈርዱ በመላሳቸው በውስጣቸው ደግሞ ክህደትን ስለደበቁ ነው ማለት ነው። يعني እነርሱ ያበረከቱት ነገር انهم كفروا بالله وتعالى ዘንድ ተቀባይነት እንዳይኖረው ካደረገ በመልእክተኛው ስለካዱ ብቻ ነው ከነርሱ ተቀባይነት እንዳይኖረው እንዳያገኝ ያደረገው ያበረከቱትን ከሆነ ስጦታ ማለት ነው። ለኩፍሪም እነርሱም ስለካዱም ኩሳራ ሶላትን እንደማይሰግዱም ሙተዓዲ እነርሱም የተዘናጉ ሙተዓዲ ከመሆኑ ጋር ሙተዓዲ ማለት ሶላትን ሲሰግዱ ያኒ አንድ ሰው የሆነ ነገር ሲሰጥ ገንዘብ ነው የሚበላም ይሁን ሲሰግድ ለሆነ ሰው ይሄ ምን ይባላል? ሙተዓዲ ይባላል። ተቃሞቱ ወደ ሌላ ቦታ ተሻጋሪ የሆነ ነው። ወላ ينفقون فالعباده ስጦታንም አይሰጡም إلا وهم كارهون እነርሱም የጠሉ ቢሆን እንጂ ጾም يعني فالعباده الخاصه كالصوم مسلمنا ብለው ሙስሊምናን ይፋርገው የሆነው ዒባዳ ሰሃቦች ጋር ነው በራሱ ሰውየው ብቻ የሚገደብ የሆነው ማለት ነው። ሰሃቦች የሆነ ነገር ሲያዋጡ እነሱም አንድ ላይ እየጠሉ ለመመሳሰል እነሱ ተቀባይነት ላይ ኖረው ዘና እነርሱም በኢብለት የታወቀና የተረጋገጠ ነው። ካሪሁን يعني እነርሱም የጠሉ ቢሆን እንጂ
እየጠሉ ተቀባይነት የሚሰጡት ማለት ነው። ለመመሳሰል ቢጾም ከሙስሊሞች فإنها لا تصح እሷ ደግሞ وجه الدلاله ማስረጃው ሁኔታ አይኖርም إذا كانت شرح الممتع النفقات يعني لا تقبل منهم شرح الممتع ላይ እንትን ያሉት ነው ማለት ነው። يعني الدليل من الاجماع እንደዚህ ማስረጃው اجماع ያለ ዘንድ ተቀባይነት ያለበት እንዳይኖረው ካደረገ ذلك ابن حزم والنرس ተቀባይነት እንዳይኖረው ከይሳኒ كهنا والزيلعي لكفرهم النرسم سلك وابن المفلح وابن مع أن نفع حجر المتعدي النرسو إجماع متعدي كم هنا متعدي مالت يعني عند سوي هنا نجر سيست جنزب ميهون ميبلا ميهون سيست لهنا سو إيه من يبلا المتعدي إسلام الكافر الأصلي ودليل لابوتات غير المرتد فالعبادة الكافر الخاصة كافر هنا وسو مسلمو يعني على أصلي هنا الصوم يعني فالعبادة الخاصة كالصوم እንደሱም ያለው እንደው በቃ ካፊር ሆኖ አስሊ يعني በራሱ በሰውየው ብቻ የሚገደብ ሆኖ ማለት ነው غير المرتد كمرتد ውጭ ያለ ሆኖ مرتد ማለት تقبل منهم يعني እነሱ ተቀባይነት ላይ ኖረው ዘንዳ እስላምህ በኢብለት የታወቀና የተረጋገጠ ነው እና በኋላ مرتد ይባላል ይሄ ወይ ዳለም تقبل منهم ደግሞ አስሊ ሆነው ከነርሱ ተቀባይነት ካፊር ከሌለው ደግሞ በሰለመ ጊዜ اذا اسلم الكافر الاصلي وصادمو فهل عليه قضاء تككلاتهم تقبلت من الصوم ማለት ነው واجب شرح الممتع كفره من ابن عثيمين شرح الممتع ላይ እንትን ያሉት ነው ካፊር ሆኖ ሰው በሰለመ ጊዜ الدليل من الاجماع እንደዚሁም ማስረጃው በሰለመ ጊዜ ያለበት ነው ያለበት ነው نقل الاجماع على ذلك ابن حزم واللي فاته زمن كفره ከሃዲ በነበረበት ሰዓት ያለፈው የሆነው ሶላት ዘይላዒ ጾም ወብኑ المفلح ወብኑ በርሱ ላይ ቀዷ አለበት ወይ ሃይተሚ እነርሱ اجماع ያደረጉበት ነው የተስማሙበት ነው ማለት ነው اذا اسلم الكافر الاصلي اي الغير المرتد فلا يلزمه قضاء اسلام الكافر الاصلي الواجب غير المرتد وذلك في الجمله اسلام الكافر كافر يعني صوم مسلمو يعني على اصلي ጥንታዊ ካፊር የሆነው ሰውዬ በሰለመ ጊዜ ካፊር ሆኖ አስሊ የሆነው ውጭ ያለው የሆነው ኦሪጂናል የሆነው ቀዷ ግዴታ አይሆንበትም غير المرتد ከሙተድ ውጭ ያለው የሆነው ሙተድ ማለት يعني ግዴታ አይሆንበትም بعد اسلامه الى الكفر በዛ በክህደት ጊዜ ያሳለፈው የሆነው ጾም በኋላ ሙርተድ ይባላል ቀዷ ማውጣት ግዴታ ነው ደግሞ ذلك في الجمله አስሊ የሆነው ይሄም ደግሞ ጥቅላዊ የሆነ ሐሳብ ነው በሰለመ ጊዜ اذا اسلم الكافر الاصلي في الجمله عليه قضاء في الجمله لانه من الصوم الواجب فيما لو اسلم اثناء كفره نعم مستني هنا ነው الدليل من الكتاب كافر ሆኖ በሰለመ ጊዜ አስሊ የሆነው قوله تعالى كافر በሰለመ ጊዜ سبحانه وتعالى ያለበትን كل الذين كفروا ان ينتهوا يغفر لهم ما فاته زمن كفره እነዛ ከሃዲ ለሆኑ ሰዎች ብለህ በላቸው ከሃዲ በነበረበት ሰዓት ያለፈው የሆነው ሶላት ከሃዲ ለሆኑ ሰዎች ብለህ በላቸው ጾም ان ينتهوا በርሱ ላይ ከለከሉ ቀዷ አለበት ወይ يعني عن كفرهم وعنادهم عن كفرهم بالله عز وجل وبرسوله اذا اسلم الكافر الاصلي ከዛ ከድርጊታቸው ቢከለከሉ فلا يلزم قضاء ما فات من الصوم الواجب زمن كفره وذلك في الجمله اللي فعلوه في زمن كفرهم من المعاصي والى اخره ጥንታዊ ካፊር የሆነው ሰውዬ በሰለመ ጊዜ ይማርላቸዋል ከሙርተድ ውጭ ያለው የሆነው እና ስለዚህ እርሱ አንድ ሰው ግዴታ አይሆንበትም ወደ እስልምና ሲገባ ልክና ያለፈው የሆነው ነው የሚሆነው ማለት ነው ወንጀሉ ግዴታ አይሆንበትም طيب الدليل من الحديث ጊዜ ያሳለፈው የሆነው እርሱ ላይ ማስረጃ ግዴታ አይሆንበትም ወዳልከ ابن العاص رضي الله عنه ይሄም ደግሞ ጥቅላዊ በሆነ ሐሳብ ነው መልካም ስራውን ከርሱ አላህ Subhanahu Wa Ta'ala ይወደድለትና ብሏል في الجمله قالت وقلنا في الجمله جعل الله الاسلام في قلبي اتيت النبي صلى الله عليه وسلم فقلت ابسط يمينك الدليل من الكتاب مسرجم كبسط يمينه قال الله تعالى لا قالوا كتاب الله سبحانه وتعالى لو قال ما لك يا عبد للذين كفروا ينتهوا يغفر لهم ما قد سلف قال تشترط بمعادلهن السوج بالهبلاتهم أن يغفر الله لي قل للذين كفروا أما علمت أن الإسلام يهدم ما كان قبله
ቢከለከሉ يعني ሙስሊም የዘገበው ሐዲስ ነው وعنادهم عمرو ابن العاص بالله عز وجل وبرسوله وبكتابه فلما جعل كذا ድርጊታቸው ቢከለከሉ يغفر لهم ለነሱ ይማርላቸው ማቀ ሰለፍ እስልምና ያለፈው Subhanahu Wa Ta'ala በቀልቤ ውስጥ ባደረገልኝ ጊዜ ዘመን ኩፍሪህም በቀልቤ ውስጥ ምን المعاصي ባደረገልኝ ጊዜ الى اخره اتيت النبي صلى الله عليه وسلم ነብዩ ዘንዳ ይማርላቸዋል ነብዩ ዘንዳ መጣሁና ስለዚህ ከዛ በኋላ ሰው ምን አላቸው ወደ እስልምና ሲገባ ልክናቱ እንደወለደችው ነው የሚሆነው ማለት ነው ወንጀሉ በሙሉ ይታጠብለታል طيب الدليل من السنة ابسط يمينك ያለው ቀኝህን ዘርጋልኳቸው ማስረጃ فلأبايع عمرو بن العاص رضي الله عنه قال ገባባ ብያልኳቸው عمرو بن العاص فبسط يمينه الله سبحانه وتعالى يدلتنا ብሏል فبسط يمينه يده الشريف جعل الله الإسلام في قلبي أتيت النبي صلى الله عليه وسلم قال عمرو ብሏል ابسط يمينك يدي እጄን እንዳለ فلأبايعك فبسط يمينه قال عمرو فقبضت يدي قال ما لك يا عمرو قال ما لك يا عمرو هوي قلت أردت أن أشترط قال لقبابه تشترط بماذا أن يغفر الله لي قال من هون أما علمت أن الإسلام يهدم ما كان قبله فلقينه بيالقوات مسلم يزقبه حديثنا قال تشترط بماذا ابن العاص ملكم سلام كسمع للتنا يقول فلما جعل الله أرسمنا له الإسلام في قلبي اسلمنا الله سبحانه وتعالى قلت أن يغفر قلبي وسط بعد الرجل لي مسفرت مرق قلبي وسط اسلمنا بعد الرجل لي جزي كهادي بنبرك بساعات كفر لا بنبرك بساعات أتيت النبي صلى الله عليه وسلم النبي زندا مولو الله دلت النبي زندا مدبرينو كذا مسفرت مرق وبيجاكوا እጃቸውን ዘርጉ አላቸው رسول عليه الصلاة والسلام قال أما علمت أن الإسلام يهدم ما كان قبله አላወቅም እንዴ እስልምና ሱጥ የሚነክ ቀኝ እጅህን ዘርጋልኳቸው ከሱ በስተፊት የነበረ በሙሉ ካንተ ጋር ቃል ልገባባ እንደሚያፈርስና እንደሚያስምር አላወቅም ረሱልም አለይሂ ሰላቱ ሰላም ብለዋል ተበሰጠ የሚነው እስልምና የደው ሸሪፍ يعني እጃቸውን ዘረጋ ቀኝ እጃቸው እስልምና በስተፊት የነበሩ ወንጀሎች አምር ብሎ አለ በክህደት ወራት የተሰሩ ወንጀሎች እንዳለ የሚያረጋው ማለት ነው ስለዚህ قال مالك يا اصلي የሆነው غير مرتد የሆነው ነው ቢሰልም ቃል ልገባባህ ብለህ ቃል ልግባልህ ብለህ እንደገና ጅህን ሰሃዲ በነበረበት ሰዓት ያለፈው ረመዳን አለብህ ተብሎ አይባል يعني መስፈርት ማድረግ ፈልጌ ነው ይያልኩ ከሃዲ በነበረበት ሰዓት የሰራው ስራዎች እንዳለ قال تشترط بماذا በምንድነው መስፈርት ማድረግ ብለው ጠየቁ نقل الاجماع على ذلك ابن تيمية وابن حجر وابن ارسمنا على حجر الهيتمي قلت ان يغفر الله لي الله እንዲምረኝ እነዚህ اجماع ዘግበው ማለት ابن تيمية ከሃዲ በነበርኩበት ሰዓት ወሽርባኒ እነሱ ወንጀሎች የዑለማው ስምምነት እንዳለበት አላህ ድረግ እንዲያደርግልኝ እንዲምረኝ ነው መስፈርት ማድረገው ብያልኳቸው አለ رسولم عليه الصلاة والسلام من قال أما علمت أن الإسلام يهدم ما كان قبله لما مضى من أيام شهر رمضان إذا أسلم أثناءه كافر هنا كسب استفيد ينبر بمولو موتاتي من نجنو عندما يفرسنا عندما يسمر على وكمنا رمضان ورست بلوالو يالفت يهونوتن الناس المنا ቀናቶች ቀዷ ስለማውጣት የሚናገሩ ስለማት የነበሩ ወንጀሎች ረመዳን መካከል ላይ በሰለመ ጊዜ ከህደት ወራት የተሰሩ ወንጀሎችን ከረመዳን ያረጋው ማለት ነው ያኒ ስለዚህ አስሊ የሆነው غير مرتد የሆነው ሰው ከሃዲ በነበረበት ሰዓት ያለፈው ረመዳን ነበር የለበትም ተብሎ አይባልም ነው ረመዳን ከሃዲ በነበረበት ሰዓት የሰራው ስራዎች እንዳለ ስለ ረመዳን 10 ላይ ሰለመ እንበል ይቅር ሰለብ ረመዳን 10 ላይ ሲሰልም الدليل من الاجماع ይሄ 10 ቀን ወደ ኋላ 9 ቀን ابن تيمية وابن አለበት የለበትም حجر وابن سوي حجر الهيتمي رمضان 15 ቀን ላይ ወይም 10 ቀን ላይ ሰለም ወሽርባኒ ወደ ኋላ ያለፈው እነዚህ اجماعን ዘግበው ማለት ነው ተይሚያ ቀዷን እነዚህ ያወጣል الهيتمي رمضان መካከል ላይ እነሱ የዑለማው ስምምነት እንዳለበት إذا أسلم الكافر أثناء شهر رمضان
ረመዳን ወር መካከል ላይ በሰለመ ጊዜ ካፊር የሆነው ሰው ሌላኛው فلا يلزمه القضاء لما مضى من ايام شهر رمضان اذا اسلم اثناء قضاء ማውጣት አይይዘውም ያለፈውን ቀን ስለማውጣት የሚናገር ነው فلا يلزمه القضاء الايام الماضيه من رمضان ከረመዳን ያለፉት የሆኑትን ቀዷ ማውጣት አይይዘውም ነው ቀዷ ስለማውጣት የሚናገር ነው ያለበትም وهذا باتفاق المذاهب الفقهيه الاربعه አሁን ቅድም የተናገረው الحنفيه والمالكيه والاصح عند الشافعيه ومذهب الحنابلة كافر የሆነው ሰው عادي በሆነበት به طائفه من السلف ስለዚህ ከሃዲ በነበርክበት ሰዓት ይህም ደግሞ በነበረበት ሰዓት ካፊር የሆነው ሰው ያለፉት ረመዳኖች መካከል ላይ በሰለመ ጊዜ ያለፉት ቀናቶች ቀዷ የለበትም በሚለው መካከል ላይ أربع المذاهب يتسمعون مثلا رمضان 10 ላይ ሰለመ እንበል رمضان 10 ላይ ሲሰል አቡ ሐኒፋ وكذلك ማሊኪያዎች 10 ቀን ወደ ኋላ 9 ቀን ያሳለፈው ሻፊዒያዎች ቀዷ አለበት የለበትም ማለት ነው ወላፊር የሆነው ሰውዬ ማለት ትክክለኛው ከሆነ ሰውዬ ቀውለን ቀዲምና ቀውለን ሐዲስ ይባላልና 15 ቀን ላይ ወይም 10 ቀን ላይ ትክክለኛው ወደ ኋላ ያለፈው ያለፉት ቀናቶች ቀዷ እንደሌለበት ነው እነዚህን ያወጣም ነው ረመዳን መካከል ላይ በሰለመ ሐንበልያዎችም እንደዚሁ ማለት ነው طيب اذا اسلم الكافر اثناء شهر رمضان የሚል ነው وقال به طائفه من السلف በዚህ ጋር ከላይ በሰለመ ጊዜ ካፊር የሆነው ሰው የተወሰኑ ሰለፎችን በዚህ ጋር ብለዋል ማለት ነው አደሊሉ قوله تعالى ማስረጃው ላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው አይይዘውም ያለፈው ለلذين كفروا ان ينتهوا يغفر لهم القضاء الايام الماضيه من رمضان كرمضان ያለፉት የሆኑትን ሰዎች ብለህ በላቸው ቀዷ ማውጣት አይይዘውም ነው ቢከለከሉ ግዴታ ይሆንበታል وهذا باتفاق المذاهب الفقهيه كذاتቸው ቢከለከሉ الحنفيه والمالكيه والأصح عند الشافعيه ብለህ በላቸው ومذهب الحنابلة سورة الأنفال 30 وقالت به طائفة من السلف አንቀጽ ላይ ማለት ነው إذا أسلم الكافر في أثناء شهر رمضان فعليه أن يصوم ما بقي من በሰለመ ጊዜ يعني من ያለፉት ቀናቶች ቀዷ የለበትም በሚለው የሆነው ሰውዬ 40 المذاهب በሰለመ ጊዜ አቡ ሐኒፋ وكذلك ማሊኪያዎች ሻፊዒያዎች ولا أصح عندهم ማለት ነው በሰለመ ጊዜ በትክክለኛው ቀውለን ቀዲምና ቀውለን ሐዲስ ይባላልና يعني በትክክለኛው لما بقي من ايام شهر رمضان اذا اسلم اثناء ቀዷ እንደሌለበት ነው እነሱ እንደዚሁም ቀደም ወደ ኋላ ያሳለፈው መذهب الحنابلة ወረር መካከለኛዎችም እንደዚሁ ማለት ሰለመ ጊዜ ወደ ኋላ ያለፉት ቀዷ የለበትም ያለፈው አይሆንበትም ነበር የሚል ነው ወቃለ ያሁንኛው ደግሞ መሰለፍ በዚህ ጋር ካፊር የሆነው ሰው ስለመጾም የሚናገር ነው لما بقي من ايام شهر رمضان ከረመዳን ወር የቀሩት የሆኑት ቀናቶች ማስረጃው ላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው رمضان መካከል ለلذين كفروا ان ينتهوا يغفر لهم ما قد ሰለመ ጊዜ ማለት ነው مثلا ረመዳን 15 ቀን ላይ ሰለመ እነዛ ከሃዲ የሆኑትን ሰዎች ላይ ወደ ኋላ 15 ቀን ያለፈው የለበትም ብለና ለምን አላህ ቢከለከሉ ዘመን الكفر ከህደት ላይ ባለበት ሰዓት ነውና ያለፈው የለበትም ብለና ከህደታቸው ቢከለከሉ ነገር ግን ለነሱ ያለፈው ይማርላቸው የዝኛው ወጀንደት ነው ይላል አላህ Subhanahu Wa Ta'ala ከ15 ቀን በኋላ ያለውን መጾም አለበት የለበትም ግዴታ ሆነበታል አይሆንበትም اذا اسلم الكافر في اثناء شهر رمضان فعليه ان يصوم ما بقي من شهر يعني من الشهر የቀሩ የሆኑትን የረመዳንን ቀናቶች ከሃዲ የሆነው ሰውዬ ረመዳን መካከል ላይ በሰለመ ጊዜ طيب اذا اسلم الكافر في اثناء شهر رمضان فعليه ان يصوم ما بقي من الشهر ከሃዲ የሆነው ሰውዬ በሰለመ ጊዜ ረመዳን ወር መካከል ላይ በሰለመ ጊዜ يعني እርሱም ላይ መጾም አለበት لما بقي من ايام شهر የሆኑትን ቀናቶች اذا اسلم اثناء አሁን ቀደም ወደ ኋላ ያሳለፈውን ረመዳን ወር መካከል ላይ በሰለመ ጊዜ ወደ ኋላ ለኢጅማዕ على ذلك ابن قدامة ያሁንኛው ደግሞ ابن قدامة ካፊር የሆነው ሰው ስለመጾም የሚናገር ነው لما بقي من ايام شهر رمضان ከረመዳን ወር የቀሩት ዑለማዎች ማስረጃው ዑለማዎች ስምምነት ነው ረመዳን ቀን መካከል ላይ በኢጅማዕ ደግሞ ማለት ነው مثلا ረመዳን 15 ቀን ላይ ዘግበዋል ቀደም ላይ ወደ ኋላ 15 ቀን ያለፈው የለበትም ማለት ነው ለምን አላህ እነርሱ ዘግበዋል ያ ዘመን الكفر ከህደት ላይ ባለበት ሰዓት ነውና ያለፈው የለበትም ብለናል ነገር ግን ይሄንኛው የዝህንኛው ወጅህ እንዴት ነው መርሐባ
ከ15 ቀን በኋላ ያለውን መጾም አለበት የለበትም? ግዴታ ይሆንበታል አይሆንበትም? ይሄንኛው ደግሞ ያሁኑ حكم يمسك اليوم የሆነው ሰው ስለመጾም ይናገር ነው። اذا اسلم الكافر اثناءه የቀሩ የሆኑትን የረመዳንን ቀናቶች ረመዳን መካከል ላይ በሰለመ ጊዜ ማለት ነው። የዛን ቀን ከምግብ ከመጠጥ اذا اسلم الكافر في اثناء شهر رمضان ስለዚህ የሚናገር ነው። እንደዚሁም ቀዷ ስለማውጣት የሚናገር ነው። اذا اسلم الكافر የሆነው ሰው በሰለመ ጊዜ ረመዳን ወር መካከል ላይ በሰለመ ጊዜ በርሱም ላይ መጾም አለበት። የቀሩት የሆኑትን ቀናቶች በሰለመ ጊዜ አሁን ቅድም ስለ ቀናት ስለ ደሊሉ اجماع واحد ወደ ኋላ ስላለፉ ቀናቶች ነበር ማለት አሁን ደግሞ ቀን መካከል الاجماع على ذلك ابن رمضان አሁን ነገ ረመዳን ነው እንበልና ቁዳማ ካፊር የሆነው ሸውካኒ ዙሁር ሶላት ላይ ሰልም ابن ቁዳማና ሻሃዳን ተቀበለ። ሸውካኒ اجماع ከምግብ ከመከራለው ዑለማዎች ስምምነት ነው። وكذلك ደግሞ የዛን ቀን ቀዷ ማውጣት አለበት የለበትም? اجماعን ደግሞ ይሄንን ስለዚህ የሚናገር ነው። ወሳኝ ሆነ ነው። ነቅል አድርገዋል ዘግበዋል። ايوه ابن قدامهና ሸውካኒ اذا اسلم الكافر اثناء يوم رمضان ከረመዳን ቀን መካከል ካፊር የሆነው ሰውዬ በሰለመ ጊዜ فانه يلزمه امساك بقيه اليوم مرحبا የቀረውን ቀን ራሱን ከምግብ ከመጠጥ መቆጠብ። ይሄንኛው ደግሞ ያሁኑ ግዴታ ይሆንበታል። حكم امساك اليوم ولا يجب عليه قضائه اذا اسلم الكافر اثناء ግዴታ ይሆንበትም في رمضان امساك የሚያደርገው ለዘመን الشرف ነው። وهو مذهب الحنفية واختاره ابن تيمية وابن عثيمين ስለመከልከል የሚናገር ስለዛ ፍርድ የሚናገር ነው። እንደዚሁም ቀዷ ስለማውጣት የሚናገር ነው። እንደዚሁም ደግሞ ابن تيمية وابن عثيمين በረመዳን እንትን ብለውታል መርጠውታል። ይሄን ማለት ቀን መካከል ኢምሳክ በሰለመ ጊዜ በረመዳን ቀን መካከል ላይ በሰለመ ጊዜ ቀናት ስለ ራሱን ከምግብ ኋላ ስላለፉ ቀናት ግዴታ ነው ይሻራል። ዘመን ደግሞ ቀኑ መካከል ላይ ግን ቀዷ ግዴታ ይሆንበት ረመዳን ነው። አደሉ ምን الكتاب አሁን ነገ ረመዳን ነው ለተዓላ فمن شهد منكم الشهر فليصم ዙሁር ሶላት ላይ ሰለም ሻሃዳን ተቀበለ። አም የሆነው አጠቃላይ የሆነው ማስረጃ ነው አለበት አላህ Subhanahu Wa Ta'ala እንዴ ስለዚህ ደግሞ የዛን ቀን ቀዷ ማውጣት አለበት የታደው የሆነው ሰው ይሄንን ስለዚህ የሚናገር ነው። ወሳኝ ሆነ ነው። ስለዚህ ይሄ ሰው ከፊል ቀን ነው የተጣደውና اذا اسلم الكافر اثناء يوم ስላላገኘ ረመዳን ከረመዳን ቀን መካከል አይሆን የሆነው ሰውዬ በሰለመ ጊዜ وجه الدلاله انه يلزمه يعني የማስረጃው ሁኔታ بقيه اليوم ان الكافر የቀረውን ቀን اهل الشهاده ከመጠጥ للشهر فوجب عليه الامساك ولا يجب عليه قضاء يعني كادي የሆነው ሰው በሱ ላይ ቀዷ ግዴታ አይሆንበትም። እሱም ሆነ امساكም የሚያደርገው ለዘመን الشرف ይሄንን ወር የተጻደ ሆነ በርሱም ላይ مذهب الحنفية ከምግብ ከመጠጥ መቆሚያው ግዴታ ሆነበት ነው። አቡ ሐኒፋ አደሉ من السنة ነው ሐዲስ ያለው ማስረጃ ሐነፊያዎች መዝሐብ ነው። እንደዚሁም ደግሞ አቡ ተይሚያና አቡ ዑሰይሚን انتم بلوتا امر النبي صلى الله عليه وسلم رجلا من اسمالتنا امساكم في الناس ان من كان اكل مكاكل لا يسلم بقيه يومه ومن لم يكن كما كمطط مقطب قديتا يشرف الزمن يوم عاشوراء ነገር ግን ቀዷ ግዴታ ይሆንበት يعني እንትን عموم قوله تعالى فمن شهد منكم الشهر አምስት አውቃት ሶላት ግዴታ ከመሆኑ በስተፊት يعني ጾም ግዴታ ነው። አጠቃላይ ግዴታ ከመሆኑ ማስረጃ ነው። አላህ Subhanahu Wa Ta'ala ግዴታ ከመሆኑ በስተፊት فمن شهد منكم الشهر ከእናንተ ያንን ወር የተጣደው የሆነው ሰው ፈለሱም ግዴታ ነበርና ጾመው ብሏል። ሰላማ ኢብኑ አልአክዋ መከም ስራውን አላህ Subhanahu Wa Ta'ala የተጣደውና ቀኑን በሙሉ ስላላገኘ ነብዩ አለይሂ ሰላቱ ወሰላም አዘዙ ግዴታ አይሆን ግዴታ ይሆንበት ነው። ወጁ ደላላ ሰው يعني የማስረጃው ሁኔታ في الناس بس الكافر اسوق باسلامه صار من اهل الشهاده ان من كان للشهر يبلى وجب عليه الامساك فليصم بقيه يومه يعني ካዲ ሆነ ነው እንግዲህ ሰውት እስልምና የበላ የሆነ ሰው የቀረውን ቀን ይጾም ومن لم يكن ያልበላ የሆነ ሰው ደግሞ በርሱም ላይ ኢምሳክ ራሱን ይጾም ከምግብ ከመዛን ቀን አሹራ ነበርበት ነው። አደሉ من السنة ያልበሉት የሆኑ ይጾሙ በዛው ያለው ማስረጃ የበሉት የሆኑትም ደግሞ የቀረውን ቀን ይጾሙ አሉ። فإن اليوم ዛሬ ቀን يوم النبي صلى الله عليه وسلم
رجلا من أسلم عاشوراء كأنه أن أذن في الناس أن من كان أكل أن عاشوراء بقية يومه ومن لم يكن أكل فليصم فإن اليوم يوم عاشوراء يا ما سرجه يعني النبي صلى الله عليه وسلم أمر الصحابة رضي الله عنهم بالإمساك نهارا ولم يأمرهم بالقضاء يعني صوم قد عفوا صوم قد كم هون بسام صحابوችን አዘዙ ጾም ግዴታ ከመሆኑ በስተፊት ደላቸውና አሹራን ቀን መጾም ግዴታ ነበር ራሳቸውን በመገደብ ከምግብ ከመጠጥ ግዴታ ነበርና የበሉ የሆኑት መካኑን አላህ Subhanahu Wa Ta'ala ምሳክ እንዳደረጉ ራሳቸውን እንዲቆጥቡ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች ነብዩ አለይሂ ሰላቱ ወሰለም አዘዙ ወለም ያምሩን بالقضاء ቀዳው ብለው አላዘዟቸውም የዛኔ አሹራን ሰው ያዘዙላችሁ የሆናችሁት ቀዳው ብለው አላዘዟቸውም በሰዎች አሰቡ ካፊር የሆነው ሰው أن من كان أكل مكاكل لي يبلع يهون سو بيقبل فليصم بقية يومه قضاء قديتا يوم وذلك يهون سو يقرون كان يصوم وذلك ومن لم يكن أوجب الله عز وجل صوم يوم عاشوراء فليصم أول الأم قالوا يزن كان عاشوراء كان الله سبحانه وتعالى عاشوراء كان يلبلوت يهون يصوموا بزو قطع بعد الرجل يهونتم دمو يقرون كان يصوموا يبلوت يهونت فإن اليوم ዛሬ ቀን يوم عاشوراء ቀን ነውና ያልበሉት የሆኑት ደግሞ በዛው ላይ ቀጥለው እንዲጾሙ ዛሬ ቀን የበሉት عاشوراء ቀን ነውና ቀዳውጡ ብለው አላዘዟቸውም ነው ቀዳውጡ ብለው እና عاشوراء አላዘዟቸውም ረመዳን ግዴታ ከመሆኑ በስተፊት አመረሁም بالامساك ነበርና ነው يعني الاكل والشرب وسائر المفطرات የማስረጃ ሁኔታ ان النبي صلى الله عليه وسلم امر الصحابه رضي الله عنهم بالامساك ان شاء الله نهارا ولم يأمرهم بالقضاء غدا سنواصل إن شاء الله إذا أسلم الكافر المرتد توسلام صحابوችን አዘዙ كافر الأصلي ነው መልካም ስራቸውን አላህ ይወደላቸውና ራሳቸውን በመገደብ ከምግብ ከመጠጥ የበሉ የሆነው ካፊር ቀኑን በሰለመ ጊዜ ምሳክ እንዲያደርጉ ራሳቸውን እንዲቆጥቡ ሁክሞችን ከተመለከተን ኢንሻአላህ ነገ ደግሞ ሙርተድ አዘዙ ማለት ነው ወለም ያምሩን بالقضاء ቀዳውጡ ብለው አላዘዟቸውም የዛኔ አሹራ ቀን እናንተ የበላችሁ የሆናችሁት ቀዳውጡ ብለው አላዘዟቸውም ስለዚህ ካፊር የሆነው ሰው የሚለውን በረመዳን ቀን መካከል ላይ እስልምናን ቢቀበል በሰዓት ግዴታ ይሆንበታል በዛ ሰዓት ያለፈው ምናምን የሚለው ግዴታ ይሆንበት እንትን የሚለው وذلك እና ኢንሻአላህ وذلك لما اوجب الله عز وجل صوم يوم عاشوراء في اول الاعلى واعلم በመጀመሪያ ጊዜ የአሹራን ቀን አላህ Subhanahu Wa Ta'ala የአሹራን ቀን በመጾም ግዴታ ባደረገ ጊዜ على نبينا محمد وعلى اله የበሉት የሆኑት እንዲ ራሳቸው ኢምሳክ እንዲያደርጉ ያልበሉት የሆኑት ደግሞ በዛው ላይ ቀጥለው እንዲጾሙ ነው የበሉትን ቀዳውጡ ብለው አላዘዟቸውም ነው ቀዳውጡ ብለው አላዘዟቸውም وإنما أمرهم بالإمساك عن الأكل والشرب وسائر المفطرات إن شاء الله وغدا سنواصل إن شاء الله إذا أسلم الكافر المرتد زاريا ينو كافر الأصلي ينو አስሊ የሆነው ካፊር በሰለመ ጊዜ ያሉ ሁክሞችን የተመለከተነው ኢንሻአላህ ነገ ደግሞ ሙርተድ የሆነው ሰው ከእስልምና ወደ ክርስትና የገባ የሆነው ሰው ቢሰልም የዛ ሁክም ምንድነው የሚለውን በረመዳን ቀን በረመዳን ወር ሊሆን ይችላል በረመዳን ቀን እዛ ሙርተድ በነበረበት ሰዓት ግዴታ ይሆንበታል በዛን ሰዓት ያለፈው ምናምን የሚለውን እንትን የሚል ነው እና ኢንሻአላህ ነገ የምናየው ይሆናል هذا والله اعلى واعلم اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله مرحبا እንግዲህ ይሄ ሶስተኛው መለያ ነው የጾምን መስፈርት የሚዘረዝርበት የሆነ ከአንድ እስከ የጾምን መስፈርቶች እስከ ስንት መሰላቸው የሚዘረዝረው አላ ያህል ወደፊት እናያለን ረዘም ይላል እና አቅማዳን መድረስ ምናምን እያለ
እስከነ ማስረጃዎቹ ወደፊት እንትን ይላል እና አልፈስሉ الثالث شروط الصوم የመጀመሪያው الاسلام ሙስሊም መሆን ነው اشترط الاسلام في وجوب الصوم وصحته فلا يجب الصوم على الكافر ولا يصح منه ان اتى به ሙስሊም መሆን መስፈርት ነው ጾም ግዴታ ሊሆንበት ዘንዳ እንደዚሁም ጾሙ ትክክለኛ ሊሆን ዘንዳ وكذلك ጾም ግዴታ አይሆንም ካፊር በሆነ ሰው ላይ ከሱም ቢጾም ትክክል ተቀባይነት አይኖረውም ማለት ነው الدليل من الكتاب ማስረጃውም ከቁርአን አላህ Subhanahu Wa Ta'ala ብሎ ያለው ነው وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون سورة التوبة أمسارت عن قصر الله سبحانه وتعالى من إلال وما منعهم أن تقبل منهم كان نرسو تقبينت لاغن زندا ምንም ነገር የከለከላቸው ነገር የለም ነፈቃቱም ያበረከቱት ስጦታ ማለት ነው ስለ ሙናፊቆች እየተናገረ ነው አላህ Subhanahu Wa Ta'ala إلا أنهم كفروا እነሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ إلا أنهم እነርሱ ስለሆኑ እንጂ ከፈሩ ከሃዲ ስለሆኑ እንጂ ያበረከቱት የሰጡት ስጦታ አላህ Subhanahu Wa Ta'ala ዘንዳ ተቀባይነት እንዳይኖረው ምንም አይነት ነገር የከለከለው የለም እነሱ ከሃዲ ስለሆኑ ብቻ ነው أظهر الإسلام وأبطن الكفر እስልምናን ይፋ አድርገው በመላሳቸው በውስጣቸው ደግሞ ክህደትን ስለደበቁ ነው ማለት ነው إلا أنهم كفروا بالله وبرسوله በአላህና በመለክተኛው ስለካዱ ብቻ ነው ተቀባይነት እንዳያገኝ ያደረገው ያበረከቱትን ስጦታ ማለት ነው ولا يأتون الصلاة إلا وهم كسالى ሶላትንም ደሞ አይሰግዱም እነርሱም የተዘናጉ ነው እንጂ ያኒ ሶላትን ሲሰግዱ የተዘናጉ ነው ማለት ነው ያኒ بغير نشاطه والاستحضار ولا ينفقون ስጦታንም አይሰጡም إلا وهم كارهون እነርሱም የጠሉ ቢሆን እንጂ እንግዲህ ሙስሊም ነን ብለው እስልምናን ይፋ አድርገው ከሷሃቦች ጋር ነው የሚኖሩት እና ሷሃቦች የሆነ ነገር ሲያዋጡ እነሱም አንድ ላይ እየጠሉም ቢሆን ለመመሳሰል ያዋጣሉ ማለት ነው እና እነርሱም ولا ينفقون አያበረክቱም إلا وهم كارهون يعني እነርሱም የጠሉ ቢሆን እንጂ እየጠሉ ነው የሚሰጡት ማለት ነው ለመመሳሰል ከሙስሊሞች ጋር وجه الدلالة مسرجاو هنيتا أنه إذا كانت النفقات يعني لا تقبل منهم لكفرهم يعني النرس بركتت نجر الله سبحانه وتعالى زند تقبينت እንዳይኖረው ካደረገ ከነርሱ ተቀባይነት እንዳይኖረው ከሆነ لكفرهم النرسم ስለካዱ مع أن نفعها متعدي تقاموتها متعدي ከመሆኑ ጋር متعدي ማለት يعني አንድ ሰው የሆነ ነገር ሲሰጥ ገንዘብም ይሁን የሚበላም ይሁን ሲሰጥ ለሆነ ሰው ይሄ ምን ይባላል متعدي ይባላል ተቃሞቱ ወደ ሌላ ቦታ ተሻጋሪ የሆነ ነው فالعبادة الخاصة ልዩ የሆነው ጾም يعني فالعبادة الخاصة كالصوم እንደ ጾም ያለው ልዩ የሆነው ዒባዳ ያኒ በራሱ በሰውየው ብቻ የሚገደብ የሆነው ማለት ነው አውላ አላ ተቀበለ منهم ከነሱ ተቀባይነት ላይ ኖረው ዘንዳ በኢብለት የታወቀና የተረጋገጠ ነው ይላል وإذا لم تقبل منهم ከነርሱ ተቀባይነት ከሌለው ደግሞ ቢጾም እንኳን ማለት ነው فإنها لا تصح እሷ ደግሞ ትክክል አትሆንም ተቀባይነት አይኖረውም ማለት ነው شرح الممتع ابن عثيمين شرح الممتع ላይ እንትን ያሉት ነው ማለት ነው الدليل من الإجماع እንደዚሁም ማስረጃው ኢጅማዕ ያለበት ነው የዑለማዎች ስምምነት ያለበት ነው نقل الإجماع على ذلك ابن حزم والكيساني والزيلعي
وابن المفلح وابن حجر الهيتمي እነርሱ ኢጅማዕ ያደረጉበት ነው የተስማሙበት ነው ማለት ነው። طيب اسلام الكافر الاصلي غير المرتد اسلام الكافر كافر የሆነው ሰው መስለሙ يعني على اصلي በአባቱም በእናቱም እንደው በቃ ካፊር ሆነው አስሊ የሆነው يعني ኦሪጂናል የሆነው ካፊር غير المرتد كمرتد ውጭ ያለ የሆነው مرتد ማለት يعني ارتد من بعد اسلامه الى الكفر ወደ ክህደት የተመለሰ ማለት ነው። ከእስልምና በኋላ مرتد ይባላል። ይሄንኛው ደግሞ አስሊ የሆነው ካፊር በሰለመ ጊዜ اذا اسلم الكافر الاصلي فهل عليه قضاء ما فاته من الصوم الواجب زمن كفره በጣም ወሳኝ ሆነ ነው። ካፊር የሆነው ሰው በሰለመ ጊዜ አስሊ የሆነው ካፊር በሰለመ ጊዜ በእርሱ ላይ ቀዷ አለበትን በዛ ሊፋተሁ ዘመነ ኩፍሪሂ ከሃዲ በነበረበት ሰዓት ያለፈው የሆነው ሶላት ጾም በእርሱ ላይ ቀዷ አለበት ወይ ይላል። طيب إذا أسلم الكافر الأصلي أي الغير المرتد فلا يلزمه قضاء ما فاته من الصوم الواجب زمن كفره وذلك في الجملة يعني ጥንታዊ ካፊር የሆነው ሰውዬ በሰለመ ጊዜ ከሙርተድ ውጭ ያለው የሆነው እርሱ ቀዷ ግዴታ አይሆንበትም። ያለፈውን የሆነ ጾም ግዴታ አይሆንበትም። በዛ በክህደት ጊዜ ያሳለፈው የሆነው ጾም በእርሱ ላይ ቀዷ ማውጣት ግዴታ አይሆንበትም። وذلك في الجملة ይህም ደግሞ ጥቅላዊ በሆነ ሐሳብ ነው። في الجملة ያሉት وقلنا في الجملة لأنه وقع الخلاف فيما لو أسلم أثناء الشهر. نعم الدليل من الكتاب ማስረጃውም ከቁርአን ነው። قوله تعالى لا قالوا ጌታ አላህ Subhanahu Wa Ta'ala ያለው ነው قل للذين كفروا إن ينتهوا يغفر لهم ما قد سلف እነዛ ከሃዲ ለሆኑ ሰዎች ብለህ በላቸው قل للذين كفروا ከሃዲ ለሆኑ ሰዎች ብለህ በላቸው إن ينتهوا ቢከለከሉ يعني عن كفرهم وعنادهم عن كفرهم بالله عز وجل وبرسوله وبكتابه ከዚህ ድርጊታቸው ቢከለከሉ يغفر لهم ለነሱም ይማርላቸዋል ما قد سلف ያለፈው ይማርላቸዋል اللي فعلوه في زمن كفرهم من المعاصي والى اخره يغفر لهم ይማርላቸዋል። እና ስለዚህ አንድ ሰው ወደ እስልምና ሲገባ ልክ እናቱ እንደወለደችው ነው የሚሆነው ማለት ነው። ወንጀሉ በሙሉ ይታጠብለታል። طيب الدليل من السنة كحديث ያለው ማስረጃ عن عمرو بن العاص رضي الله عنه قال عمرو بن العاص መልካም ስራውን ከርሱ አላህ Subhanahu Wa Ta'ala ይወደድለትና ብሏል فلما جعل الله الإسلام في قلبي أتيت النبي صلى الله عليه وسلم فقلت ابسط يمينك فلأبايعك فبسط يمينه قال عمرو فقبضت يدي قال ما لك يا عمرو قلت أردت أن أشترط قال تشترط بماذا قلت أن يغفر الله لي قال أما علمت أن الإسلام يهدم ما كان قبله مسلم يزقبه حديثنا عمرو ابن العاص ملكام سلام كسو الله ودلتنا يقول فلما جعل الله الإسلام في قلبي اسلمنا الله سبحانه وتعالى በቀልቤ ውስጥ ባደረገልኝ ጊዜ ያለ በቀልቤ ውስጥ እስልምናን ባደረገልኝ ጊዜ አተይቱ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዘንዳ መጣሁኝ አለ። ከዛ በኋላ ምን አላቸው?
እጃቸውን ዘርጉ አላቸው ረሱል። እብሱጥ የደክ ፈቁልቱ እብሱጥ የሚነክ ቀኝ እጅህን ዘርጋ አልኳቸው። ፈሊኡባይዐክ ከአንተ ጋር ቃል ልገባባ ብያልኳቸው አለ። ፈበሰጠ የሚነህ ረሱልም ዓለይሂ ሰላቱ ወሰላም ፈበሰጠ የሚነሁ የደሁ ሸሪፍ ያኒ እጃቸውን ዘረጉ ቀኝ እጃቸውን። ቃለ አምር ብሎ አለ ፈቀበቱ የዲ እጄን እንዳለ ጨበጥኩኝ አለ። ቃለ ማለከ ያ አምር ሆይ ምን ማለትህ ነው? ቃል ልገባባህ ብለህ ቃል ልግባልህ ብለህ እንደገና እጅህን ሰበሰብኩ ምን ማለትህ ነው ማለታቸው ነው። ምን ሆንክ እያሉት ቁልቱ አረቱ አን አሽተርጥ ያኒ መስፈርት ማድረግ ፈልጌ ነው ብያልኳቸው አለ ረሱል። ቃለ ተሽተርጥ ቢማዛ በምንድን ነው መስፈርት የምታደርገው ብለው ጠየቁት። እርሱም ምን አለ ቁልቱ አን የግፊረ አላሁ ሊ አላህ እንዲምረኝ ነው መስፈርት የማደርገው ከሃዲ በነበርኩበት ሰዓት ኩፍሩ ላይ በነበርኩበት ሰዓት የሰራኋቸውን ወንጀሎች በሙሉ አላህ ድለት እንዲያደርግልኝ እንዲምረኝ ነው መስፈርት የማደርገው ብያልኳቸው አለ። ረሱልም ዓለይሂ ሰላቱ ወሰላም ምን አሉት? ቃለ አማ ዓሊምተ አነ አልኢስላም የህዲሙ ማ ካነ ቀብለህ አላወቅም እንዴ እስልምና ከሱ በስተፊት የነበረን በሙሉ እንደሚያፈርስና እንደሚያስምር አላወቅምን ብለው አሉት ማለት ነው። እና እስልምና ከእስልምና በስተፊት የነበሩ ወንጀሎችን በክህደት ወራት የተሰሩ ወንጀሎችን እንዳለ እጥብ ነው የሚያደርገው ማለት ነው። ስለዚህ አስልይ የሆነው ገይር ሙርተድ የሆነው ሰው ቢሰልም እዛ ከሃዲ በነበርክበት ሰዓት ያለፈው ረመዳን አለብህ ተብሎ አይባልም ነው። በዛ ከሃዲ በነበረበት ሰዓት የሰራው ስራዎች እንዳለ ይቅር ስለሚባሉ ማለት ነው። الدليل من الإجماع نقل الإجماع على ذلك ابن تيمية وابن حجر الهيتمي والشرباني እነዚህ ኢጅማዕን ዘግበዋል ማለት ነው። ኢብኑ ተይሚያ ወብኑ ሐጀር አልሀይተሚ ወሽርባኒ እነሱ የዑለማዎች ስምምነት እንዳለበት ዘግበዋል ነው። طيب ሌላኛው قضاء الكافر لما مضى من أيام شهر رمضان إذا أسلم أثناءه ካፊር የሆነው ሰው ቀዷ ስለማውጣት የሚናገር ነው። ረመዳን ወር ውስጥ ያለፉት የሆኑትን ቀናቶች ቀዷ ስለማውጣት የሚናገር ነው። ኢዛ አስለማ አትናሁ ረመዳን መካከል ላይ በሰለመ ጊዜ አሁን ቅድም የተናገርነው ከረመዳን ያኒ ካፊር የሆነው ሰው አዲ በሆነበት ወቅት ሰለመ። ስለዚህ ከሃዲ በነበረበት ሰዓት ያለፉት የሆኑ ረመዳኖች ቀዷ አለበት የለበትም የሚለውን ነበር። የለበትም ብለናል። ይሄ ደግሞ ረመዳን መካከል ላይ ሰለመ። መሰለን ረመዳን 10 ላይ ሰለመ እንበል። ረመዳን 10 ላይ ሲሰልም ይሄ 10 ቀን ወደ ኋላ 9 ቀን ያሳለፍከው ቀዷ አለበት የለበትም ያ ካፊር የሆነው ሰውዬ ማለት ነው። ካፊር የሆነው ሰውዬ ረመዳን 15 ቀን ላይ ወይም 10 ቀን ላይ ሰለመ። ወደ ኋላ ያለፉት ቀናቶች ቀዷ እነዚህን ያወጣል አይወጣም ነው ረመዳን መካከል ላይ በሰለመ ጊዜ። طيب اذا اسلم الكافر اثناء شهر رمضان ወር መካከል ላይ በሰለመ ጊዜ ካፊር የሆነው ሰው فلا يلزمه القضاء ቀዷ ማውጣት አይዘውም ያለፈውን ቀን ማለት ነው። فلا يلزمه القضاء الايام الماضيه من رمضان ከረመዳን ያለፉት የሆኑትን ቀናቶች ቀዷ ማውጣት አይዘውም ነው ግዴታ የሆነበትም። وهذا باتفاق المذاهب الفقهيه الاربعه الحنفيه والمالكيه والاصح عند الشافعيه ومذهب الحنابلة
وقالت به طائفة من السلف ይህም ደግሞ ካፊር የሆነው ሰው ረመዳን ወር መካከል ላይ በሰለመ ጊዜ ያለፉት ቀናቶች ቀዷ የለበትም በሚለው አርባዕ المذاهب የተስማሙበት ነው። አቡ ሐኒፋ وكذلك ማሊክያዎች ሻፊዕያዎች ወላአصح عندهم ማለት ነው። ወላአصح በትክክለኛው ቀውል ቀውለን ቀዲምና ቀውለን ሐዲስ ይባላልና በትክክለኛው ቀዷ እንደሌለበት ነው እነሱም እንደዚሁም ومذهب الحنابلة ሐንበልያዎችም እንደዚሁ ማለት ነው ቀዷ የለበትም ያለፈውን የሚል ነው። وقال به طائفة من السلف በዚህ ጋር ክፍል ሰለፎችም የተወሰኑ ሰለፎችም በዚህ ጋር ብለዋል ማለት ነው። አደሊሉ قوله تعالى ማስረጃውም ላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው። قل للذين كفروا إن ينتهوا يغفر لهم ما قد سلف እነዛ ከሃዲ የሆኑትን ሰዎች ብለህ በላቸው ቢከለከሉ عن كفرهم ተክህደታቸው ቢከለከሉ ለነሱ ያለፈው ይማርላችኋል ብለህ በላቸው ይላል አላህ Subhanahu Wa Ta'ala ሱረቱል አንፋል 38 አንቀጽ ላይ ማለት ነው። إذا أسلم الكافر في أثناء شهر رمضان فعليه أن يصوم ما بقي من شهر يعني من الشهر ከሃዲ የሆነው ሰውዬ በሰለመ ጊዜ ከሃዲ የሆነው ሰውዬ በሰለመ ጊዜ يعني صوم الكافر لما بقي من أيام شهر رمضان إذا أسلم أثناءه አሁን ቅድም ወደ ኋላ ያሳለፈውን ረመዳን መካከል ላይ በሰለመ ጊዜ ወደ ኋላ ያለፉትን ቀናቶች ቀዷ ግዴታ አይሆንበትም ነበር። ያሁንኛው ደግሞ ካፊር የሆነው ሰው ስለመጾም የሚናገር ነው። ሊማ በቂ من ايام شهر رمضان ከረመዳን ወር የቀሩት የሆኑትን ቀናቶች اذا اسلم اثناءه ረመዳን ቀን መካከል ላይ በሰለመ ጊዜ ማለት ነው። مثلا ረመዳን 15 ቀን ላይ ሰለመ ቅድም ላይ ወደ ኋላ 15 ቀን ነው ያለፈው የለበትም ብለናል። ለምን አላህ ያ ዘመን الكفر ክህደት ላይ ባለበት ሰዓት ነው እና ያለፈው የለበትም ብለናል። ነገር ግን ይሄንኛው የዚህኛው ወጅህ እንዴት ነው? ከ15 ቀን በኋላ ያለውን መጾም አለበት የለበትም፣ ግዴታ ይሆንበታል አይሆንበትም የሚል አንድ ከሃዲ የሆነው ሰው ስለመጾም የሚናገር ነው። የቀሩ የሆኑትን የረመዳንን ቀናቶች ረመዳን መካከል ላይ በሰለመ ጊዜ ማለት ነው። طيب اذا اسلم الكافر في اثناء شهر رمضان فعليه ان يصوم ما بقي من الشهر ከሃዲ የሆነው ሰው በሰለመ ጊዜ ረመዳን ወር መካከል ላይ በሰለመ ጊዜ በርሱም ላይ መጾም አለበት የቀሩት የሆኑትን ቀናቶች። الدليل اجماع اهل العلم على ذلك وممن نقل الاجماع على ذلك ابن قدامة والشوكاني ابن قدامة ሸውካኒ ኢጅማዕን እንትን ብለዋል። ዑለማዎች ማስረጃው ዑለማዎች ስምምነት ነው። ኢጅማዕን ደግሞ ነቅል አድርገዋል ዘግበዋል። ኢብኑ ቁዳማና ሸውካኒ ዘግበዋል ማለት ነው። እነርሱ ዘግበዋል። مرحبا طيب ይሄንኛው ደግሞ ያሁኑ حكم امساك اليوم وقضائه اذا اسلم الكافر اثناءه في رمضان የዛን ቀን ከምግብ ከመጠጥ ስለመከልከል ስለዛ ፍርድ የሚናገር ነው። እንደዚሁም ቀዷ ስለማውጣት የሚናገር ነው። اذا اسلم الكافر اثناءه في رمضان برمضان ቀን በረመዳን ቀን መካከል በሰለመ ጊዜ
አሁን ቅድም ስለ ቀናት ስለ ወደ ኋላ ስላለፉ ቀናቶች ነበር ስናወራ የነበረው። አሁን ደግሞ ቀኑ መካከል ላይ ሰለመ። مثلا ረመዳን ነው፣ አሁን ነገ ረመዳን ነው እንበልና ካፊር የሆነው ሰው መጣና ዙሁር ሶላት ላይ ሰለም ሻሃዳን ተቀበለ። ስለዚህ ከምግብ ከመጠጥ መከልከል አለበት የለበትም? ወከዛልክ ደግሞ የዛን ቀን ቀዷ ማውጣት አለበት የለበትም? ይሄንን ስለዚህ የሚናገር ነው፣ ወሳኝ ሆነ ነው። ايوه طيب اذا اسلم الكافر اثناء يوم من رمضان كرمضان كان مكاكل كافر ሆኖ ሰውዬ በሰለመ ጊዜ فانه يلزمه امساك بقيه اليوم የቀረውን ቀን ራሱን ከምግብ ከመጠጥ መቆጠብ ግዴታ ይሆንበታል። ولا يجب عليه قضاؤه በሱ ላይ ቀዷ ግዴታ አይሆንበትም። امساك የሚያደርገው ለዘመን الشرف ነው። وهو مذهب الحنفية واختاره ابن تيمية وابن عثيمين. أبو حنيفة مذهب ነው፣ የሐነፊያዎች መዝሐብ ነው። እንደዚሁም ደግሞ ابن تيمية እና ابن عثيمين እንትን ብለውታል፣ መርጠውታል። ይሄን ማለት ነው ኢምሳክ በሱ ላይ ግዴታ ነው። በረመዳን ቀን መካከል ላይ በሰለመ ጊዜ ራሱን ከምግብ ከመጠጥ መቆጠብ ግዴታ ነው ለሸረፍ ዘመን። ነገር ግን ቀዷ ግዴታ አይሆንበትም ነው። الدليل من الكتاب عموم قوله تعالى فمن شهد منكم الشهر فليصم. عم የሆነው አጠቃላይ የሆነው ማስረጃ ነው። አላህ Subhanahu Wa Ta'ala እንዲህ ስላለ فمن شهد منكم الشهر ከናንተ ይሄንን ወር የተጣደው የሆነው ሰው فليصم ይጾመው ብሏል። ስለዚህ ይሄ ሰው ከፊል ቀን ነው የተጣደውና ቀኑን በሙሉ ስላላገኘ ግዴታ አይሆን ቀዷ ግዴታ አይሆንበትም ነው። وجه الدلاله የማስረጃው ሁኔታ ان الكافر بإسلامه صار من أهل الشهادة للشهر فوجب عليه الإمساك. يعني كعادي هنا سو اسلمنا بمقبلو እሱም ሆነ ይህንን ወር የተጣደ ሆነ በርሱም ላይ ኢምሳክ ራሱን ከምግብ ከመጠጥ መቆጠብ ግዴታ ሆነበት ነው። الدليل من السنة كحديث ያለው ማስረጃ عن سلمة بن الأكوع رضي الله عنه قال أمر النبي صلى الله عليه وسلم رجلا من أسلم أن أذن في الناس أن من كان أكل فليصم بقية يومه ومن لم يكن أكل فليصم فإن اليوم يوم عاشوراء. يعني እንትን እንግዲህ ሁላችሁም እንደምታውቁት አምስት አውቃት ሶላት ግዴታ ከመሆኑ በስተፊት يعني ጾም ግዴታ ከመሆኑ በስተፊት አሹራን ቀን መጾም ግዴታ ነበርና ሰለማ ኢብኑ አልአክዋ መልካም ስራውን አላህ Subhanahu Wa Ta'ala ከርሱ ይወደድለትና እንዲህ አለ። ነብዩ አለይሂ ሰላቱ ወሰለም አዘዙ رجلا من أسلم ከአስለም ጎሳ የሆነ ሰውዬ አዘዙ አን አذن في الناس በሰዎች አሳውቅ ለልባሉት أن من كان أكل የበላ የሆነ ሰው فليصم بقية يومه ጧት ላይ ነው እንግዲህ ሰውት የበላ የሆነ ሰው የቀረውን ቀን ይጾም። ومن لم يكن أكل ያልበላ የሆነ ሰው ደግሞ فليصم ይጾም አሉ። የዛን ቀን አሹራ ነበርና ያልበሉት የሆኑ ይጾሙ በዚሁ ቀጥለው የበሉት የሆኑትም ደግሞ የቀረውን ቀን ይጾሙ አሉ። فإن اليوم ዛሬ ቀን يوم አሹራ ቀን ነውና ዛሬ ቀን አሹራ ቀን ነውና አሉ። እና አሹራ ረመዳን ግዴታ ከመሆኑ በስተፊት ግዴታ ነበርና ነው። وجه الدلاله የማስረጃው ሁኔታ ان النبي صلى الله عليه وسلم امر الصحابه رضي الله عنهم بالامساك نهارا ولم يأمرهم بالقضاء. ነብዩ አለይሂ ሰላም ሱሐቦችን አዘዙ መልካም ስራቸውን አላህ ይወደድላቸውና ራሳቸውን በመገደብ ከምግብ ከመጠጥ የበሉ የሆኑት ቀኑን ኢምሳክ እንዲያደርጉ ራሳቸውን እንዲቆጥቡ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች
አዘዙ ማለት ነው። ወለም ያእምሩሁም ቢልቀዷ ቀዷ አውጡ ብለው አላዘዟቸውም። የዛኔ አሹራ ቀን እናንተ የበላችሁ የሆናችሁት ቀዷ አውጡ ብለው አላዘዟቸውም። ስለዚህ ካፊር የሆነውም ሰው ረመዳን ቀን መካከል ላይ እስልምናን ቢቀበል ኢምሳክ ነው እንጂ የሚያደርገው ቀዷ ግዴታ አይሆንበትም ነው። وذلك لما أوجب الله عز وجل صوم يوم عاشوراء في أول الأمر በመጀመሪያ ጊዜ የአሹራን ቀን አላህ Subhanahu Wa Ta'ala የአሹራን ቀን በመጾም ግዴታ ባደረገ ጊዜ በዛ አይነት መልኩ ነው ያዘዙት። የበሉት የሆኑት እንዲ ራሳቸው ኢምሳክ እንዲያደርጉ ያልበሉት የሆኑት ደግሞ በዛው ላይ ቀጥለው እንዲጾሙ ነው። የበሉትን ቀዷ አውጡ ብለው አላዘዟቸውም ነው። ቀዷ አውጡ ብለው አላዘዟቸውም። وإنما أمرهم بالإمساك عن الأكل والشرب وسائر المفطرات. إن شاء الله وغدا سنواصل إن شاء الله إذا أسلم الكافر المرتد. زاريا ينو كافر الأصلي ينو أصلي يهونو كافر በሰለመ ጊዜ ያሉ ሁክሞችን የተመለከተነው ኢንሻአላህ። ነገ ደግሞ ሙርተድ የሆነው ሰው ከእስልምና ወደ ክርስትና የገባ የሆነው ሰው ቢሰልም የዛ ሁክም ምንድነው የሚለውን በረመዳን ቀን በረመዳን ወር ሊሆን ይችላል። በረመዳን ቀን እዛ ሙርተድ በነበረበት ሰዓት ግዴታ ይሆንበታል በዛን ሰዓት ያለፈው ምናምን የሚለውን እንትን የሚል ነው እና ኢንሻአላህ ነገ የምናየው ይሆናል። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله. مرحبا. እንግዲህ ይሄ ሶስተኛው መለያ ነው። የጾምን መስፈርት የሚዘረዝርበት የሆነ ከአንድ እስከ የጾምን መስፈርቶች እስከ ስንት መሰላቸው የሚዘረዝረው? አላ ያህል ወደፊት እናያለን። ረዘም ይላል እና አቅማዳን መድረስ ምናምን እያለ እስከነ ማስረጃዎቹ ወደፊት እንትን ይላል እና አልፈስሉ الثالث شروط الصوم የመጀመሪያው الاسلام ሙስሊም መሆን ነው። اشترط الاسلام في وجوب الصوم وصحته فلا يجب الصوم على الكافر ولا يصح منه ان اتى به. ሙስሊም መሆን መስፈርት ነው። ጾም ግዴታ ሊሆንበት ዘንዳ እንደዚሁም ጾሙ ትክክለኛ ሊሆን ዘንዳ وكذلك ጾም ግዴታ አይሆንም ካፊር በሆነ ሰው ላይ ከሱም ቢጾም ትክክል ተቀባይነት አይኖረውም ማለት ነው። الدليل من الكتاب ማስረጃውም ከቁርአን አላህ Subhanahu Wa Ta'ala ብሎ ያለው ነው። وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون. سورة التوبة 54 አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? وما منعهم أن تقبل منهم ከነርሱ ተቀባይነት ላያገኝ ዘንዳ ምንም ነገር የከለከላቸው ነገር የለም። ነፈቃቱም ያበረከቱት ስጦታ ማለት ነው። ስለ ሙናፊቆች እየተናገረ ነው አላህ Subhanahu Wa Ta'ala ኢላ أنهم كفروا እነሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ ኢላ أنهم እነርሱ ስለሆኑ እንጂ ከፈሩ ከሃዲ ስለሆኑ እንጂ ያበረከቱት የሰጡት ስጦታ አላህ Subhanahu Wa Ta'ala ዘንዳ ተቀባይነት እንዳይኖረው ምንም አይነት ነገር የከለከለው የለም። እነሱ ከሃዲ ስለሆኑ ብቻ ነው። أظهر الإسلام وأبطن الكفر እስልምናን ይፋ አድርገው በመላሳቸው በውስጣቸው ደግሞ ክህደትን ስለደበቁ ነው ማለት ነው። إلا أنهم كفروا بالله وبرسوله በአላህና በመለክተኛው ስለካዱ ብቻ ነው ተቀባይነት እንዳያገኝ ያደረገው ያበረከቱትን ስጦታ ማለት ነው። ولا يأتون الصلاة إلا وهم كسالى ሶላትንም ደግሞ አይሰግዱም
እነርሱም የተዘናጉ ሆነው እንጂ ያኒ ሶላትን ሲሰግዱ የተዘናጉ ሆነው ነው ማለት ነው። ያኒ بغير نشاطه والاستحضار ولا ينفقون ስጦታንም አይሰጡም ኢላ ወሁም ካሪሁን እነርሱም የጠሉ ቢሆን እንጂ። እንግዲህ ሙስሊም ነን ብለው እስልምናን ይፋ አድርገው ከሷሃቦች ጋር ነው የሚኖሩት እና ሷሃቦች የሆነ ነገር ሲያዋጡ እነሱም አንድ ላይ እየጠሉም ቢሆን ለመመሳሰል ያዋጣሉ ማለት ነው። እና እነርሱም ወላ ينفقون አያበረክቱም ኢላ ወሁም ካሪሁን ያኒ እነርሱም የጠሉ ቢሆን እንጂ እየጠሉ ነው የሚሰጡት ማለት ነው ለመመሳሰል ከሙስሊሞች ጋር። وجه الدلاله ማስረጃው ሁኔታ انه اذا كانت النفقات يعني لا تقبل منهم لكفرهم يعني እነርሱ ያበረከቱት ነገር አላህ Subhanahu Wa Ta'ala ዘንዳ ተቀባይነት እንዳይኖረው ካደረገ ከነርሱ ተቀባይነት እንዳይኖረው ከሆነ لكفرهم እነርሱም ስለካዱ مع ان نفعها متعدي ተቃሞታዋ ሙተዓዲ ከመሆኑ ጋር ሙተዓዲ ማለት ያኒ አንድ ሰው የሆነ ነገር ሲሰጥ ገንዘብም ይሁን የሚበላም ይሁን ሲሰጥ ለሆነ ሰው ይሄ ምን ይባላል? ሙተዓዲ ይባላል። ተቃሞቱ ወደ ሌላ ቦታ ተሻጋሪ የሆነ ነው። فالعباده الخاصه ልዩ የሆነው ጾም ያኒ فالعباده الخاصه كالصوم እንደ ጾም ያለው ልዩ የሆነው ዒባዳ ያኒ በራሱ በሰውየው ብቻ የሚገደብ የሆነው ማለት ነው። አውላ አላ ተቅበለ منهم ከነሱ ተቀባይነት ላይ ኖረው ዘንዳ በኢብለት የታወቀና የተረጋገጠ ነው ይላል። ወኢዛ ለም ተቅበል منهم ከነርሱ ተቀባይነት ከሌለው ደግሞ ቢጾም እንኳን ማለት ነው فإنها لا تصح እሷ ደግሞ ትክክል አትሆንም ተቀባይነት አይኖረውም ማለት ነው። شرح الممتع ابن عثيمين شرح الممتع ላይ እንትን ያሉት ነው ማለት ነው። الدليل من الاجماع እንደዚሁም ማስረጃው اجماع ያለበት ነው የዑለማዎች ስምምነት ያለበት ነው። نقل الاجماع على ذلك ابن حزم والكيساني والزيلعي وابن المفلح وابن حجر الهيتمي እነርሱ اجماع ያደረጉበት ነው የተስማሙበት ነው ማለት ነው። طيب اسلام الكافر الاصلي غير المرتد اسلام الكافر كافر ሆኖ ሰው መስለሙ يعني على اصلي በአባቱም በእናቱም እንደው በቃ ካፊር ሆኖ አስሊ ሆኖ يعني ኦሪጂናል ሆኖ ካፊር غير المرتد كمرتد ውጭ ያለ ሆኖ مرتد ማለት يعني ارتد من بعد اسلامه الى الكفر ወደ ክህደት የተመለሰ ማለት ነው። ከእስልምና በኋላ مرتد ይባላል። ይሄንኛው ደግሞ አስሊ የሆነው ካፊር በሰለመ ጊዜ اذا اسلم الكافر الاصلي فهل عليه قضاء ما فاته من الصوم الواجب زمن كفره በጣም ወሳኝ ሆነ ነው። ካፊር የሆነው ሰው በሰለመ ጊዜ አስሊ የሆነው ካፊር በሰለመ ጊዜ በእርሱ ላይ ቀዷ አለበትን በዛ ሊፋተሁ ዘመነ ኩፍርሂ ከሃዲ በነበረበት ሰዓት ያለፈው የሆነው ሶላት ጾም በእርሱ ላይ ቀዷ አለበት ወይ ይላል። طيب إذا أسلم الكافر الأصلي أي الغير المرتد فلا يلزمه قضاء ما فاته من الصوم الواجب زمن كفره وذلك في الجملة يعني ጥንታዊ ካፊር የሆነው ሰውዬ በሰለመ ጊዜ ከሙርተድ ውጭ ያለው የሆነው እርሱ ቀዷ ግዴታ አይሆንበትም ያለፈውን የሆነ ጾም
ግዴታ አይሆንበትም። በዛ በክህደት ጊዜ ያሳለፈው የሆነው ጾም በእርሱ ላይ ቀዷ ማውጣት ግዴታ አይሆንበትም። ወዛሊከ ፊል ጁምላ ይህም ደግሞ ጥቅላዊ በሆነ ሐሳብ ነው። في الجملة قالت وقلنا في الجملة لأنه وقع الخلاف فيما لو أسلم أثناء الشهر. نعم الدليل من الكتاب ما سرجم كقرآن نو قوله تعالى لا قالوا جيت الله سبحانه وتعالى لو نو قل للذين كفروا إن ينتهوا يغفر لهم ما قد سلف النزا كهادي لهن السوش بله بلاتشو قل للذين كفروا كهادي لهن السوش بله بلاتشو إن ينتهوا بكلكلوا يعني عن كفرهم وعنادهم عن كفرهم بالله عز وجل وبرسوله وبكتابه كذا درجتاቸው ቢከለከሉ يغفر لهم ለነሱ ይማርላቸዋል ما قد سلف ያለፈው ይማርላቸዋል اللي فعلوه في زمن كفرهم من المعاصي والى اخره يغفر لهم ይማርላቸዋል እና ስለዚህ አንድ ሰው ወደ እስልምና ሲገባ ልክ እናቱ እንደወለደችው ነው የሚሆነው ማለት ነው። ወንጀሉ በሙሉ ይታጠብለታል። طيب الدليل من السنة كحديث ያለው ማስረጃ عن عمرو بن العاص رضي الله عنه قال عمرو بن العاص መልካም ስራውን ከርሱ አላህ Subhanahu Wa Ta'ala ይወደድለትና ብሏል فلما جعل الله الإسلام في قلبي أتيت النبي صلى الله عليه وسلم فقلت ابسط يمينك فلأبايعك فبسط يمينه قال عمرو فقبضت يدي قال ما لك يا عمرو قلت أردت أن أشترط قال تشترط بماذا قلت أن يغفر الله لي قال أما علمت أن الإسلام يهدم ما كان قبله مسلم يزجبه حديثنا عمرو ابن العاص ملكام سلام كسو الله ودلتنا يقول فلما جعل الله الإسلام في قلبي اسلمنا الله سبحانه وتعالى بقلبي وسط ባደረገልኝ ጊዜ ያለ በቀልቤ ውስጥ እስልምናን ባደረገልኝ ጊዜ أتيت النبي صلى الله عليه وسلم ነብዩ ዘንዳ መጣሁኝ አለ ከዛ በኋላ ምን አላቸው እጃቸውን ዘርጉ አላቸው ረሱል ابسط يدك فقلت ابسط يمينك ቀኝ እጅህን ዘርጋ አልኳቸው فلأبايعك ካንተ ጋር ቃል ልገባባ ብያልኳቸው አለ فبسط يمينه رسول عليه الصلاة والسلام فبسط يمينه يده الشريف يعني እጃቸውን ዘረጉ ቀኝ እጃቸውን قال عمرو ብሎ አለ فقبضت يدي እጄን እንዳለ ጨበጥኩኝ አለ قال ما لك يا عمرو ሆይ ምን ማለትህ ነው ቃል ልገባባህ ብለህ ቃል ልግባልህ ብለህ እንደገና እጅህን ሰበሰብ ምን ማለትህ ነው ማለታቸው ነው ምን ሆንክ እያሉት قلت أردت أن أشترط يعني መስፈርት ማድረግ ፈልጌ ነው ብያልኳቸው አለ ረሱል قال تشترط بماذا በምንድን ነው መስፈርት የምታደርገው ብለው ጠየቁት እርሱ ምን አለ قلت أن يغفر الله لي الله እንዲምረኝ ነው መስፈርት ማድረገው ከሃዲ በነበርኩበት ሰዓት ኩፍር ላይ በነበርኩበት ሰዓት የሰራኋቸውን ወንጀሎች በሙሉ አላህ ድለት እንዲያደርግልኝ እንዲምረኝ ነው መስፈርት ማድረገው ብያልኳቸው አለ ረሱልም አለይሂ ሰላቱ ሰላም ማለት قال أما علمت أن الإسلام يهدم ما كان قبله አላወቅም እንዴ እስልምና ከሱ በስተፊት የነበረን በሙሉ እንደሚያፈርስና እንደሚያስምር አላወቅምን ብለው አሉት ማለት ነው እና እስልምና ከእስልምና በስተፊት የነበሩ ወንጀሎችን በክህደት ወራት የተሰሩ ወንጀሎችን እንዳለ እጥብ ነው የሚያደርገው ማለት ነው ስለዚህ አስሊ የሆነው غير مرتد የሆነው ሰው ቢሰልም
እዛ ከሃዲ በነበርክበት ሰዓት ያለፈው ረመዳን አለብህ ተብሎ አይባልም ነው። በዛ ከሃዲ በነበረበት ሰዓት የሰራው ስራዎች እንዳለ ይቅር ስለሚባሉ ማለት ነው። الدليل من الإجماع نقل الإجماع على ذلك ابن تيمية وابن حجر الهيتمي والشرباني እነዚህ ኢጅማዕን ዘግበዋል ማለት ነው። ኢብኑ ተይሚያ ወብኑ ሐጀር አልሀይተሚ ወሽርባኒ እነሱ የዑለማዎች ስምምነት እንዳለበት ዘግበዋል ነው። طيب ሌላኛው قضاء الكافر لما مضى من أيام شهر رمضان إذا أسلم أثناءه ካፊር የሆነው ሰው ቀዷ ስለማውጣት የሚናገር ነው። ረመዳን ወር ውስጥ ያለፉት የሆኑትን ቀናቶች ቀዷ ስለማውጣት የሚናገር ነው። إذا أسلم أثناءه ረመዳን መካከል ላይ በሰለመ ጊዜ አሁን ቅድም የተናገርነው ከረመዳን ያኒ ካፊር የሆነው ሰው አዲ በሆነበት ወቅት ሰለመ። ስለዚህ ከሃዲ በነበረበት ሰዓት ያለፉት የሆኑ ረመዳኖች ቀዷ አለበት የለበትም የሚለውን ነበር። የለበትም ብለናል። ይሄ ደግሞ ረመዳን መካከል ላይ ሰለመ። مثلا ረመዳን 10 ላይ ሰለመ እንበል። ረመዳን 10 ላይ ሲሰልም ይሄ 10 ቀን ወደ ኋላ 9 ቀን ያሳለፍከው ቀዷ አለበት የለበትም ያ ካፊር የሆነው ሰውዬ ማለት ነው። ካፊር የሆነው ሰውዬ ረመዳን 15 ቀን ላይ ወይም 10 ቀን ላይ ሰለመ። ወደ ኋላ ያለፉት ቀናቶች ቀዷ እነዚህን ያወጣል አይወጣም ነው ረመዳን መካከል ላይ በሰለመ ጊዜ። طيب اذا اسلم الكافر اثناء شهر رمضان رمضان ወር መካከል ላይ በሰለመ ጊዜ ካፊር የሆነው ሰው فلا يلزمه القضاء ቀዷ ማውጣት አይዘውም ያለፈውን ቀን ማለት ነው። فلا يلزمه القضاء الايام الماضيه من رمضان ከረመዳን ያለፉት የሆኑትን ቀናቶች ቀዷ ማውጣት አይዘውም ነው ግዴታ አይሆንበትም። وهذا باتفاق المذاهب الفقهيه الاربعه الحنفيه والمالكيه والاصح عند الشافعيه ومذهب الحنابلة وقالت به طائفة من السلف ይህም ደግሞ ካፊር የሆነው ሰው ረመዳን ወር መካከል ላይ በሰለመ ጊዜ ያለፉት ቀናቶች ቀዷ የለበትም በሚለው አርባዕ المذاهب የተስማሙበት ነው። አቡ ሐኒፋ وكذلك ማሊክያዎች ሻፊዕያዎች ወላአሳህ عندهم ማለት ነው። ወላአሳህ በትክክለኛው ቀውለን ቀዲምና ቀውለን ሐዲስ ይባላልና በትክክለኛው ቀዷ እንደሌለበት ነው እነሱም። እንደዚሁም ወመذهب الحنابلة ሐንበልያዎችም እንደዚሁ ማለት ነው ቀዷ የለበትም ያለፈውን የሚል ነው። وقال به طائفة من السلف በዚህ ጋር ክፍል ሰለፎችም የተወሰኑ ሰለፎችም በዚህ ጋር ብለዋል ማለት ነው። አደሊሉ قوله تعالى ማስረጃው ምላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው። قل للذين كفروا إن ينتهوا يغفر لهم ما قد سلف እነዛ ከሃዲ የሆኑትን ሰዎች ብለህ በላቸው ቢከለከሉ عن كفرهم ተክህደታቸው ቢከለከሉ ለነሱ ያለፈው ይማርላችኋል ብለህ በላቸው ይላል አላህ Subhanahu Wa Ta'ala ሱረቱል አንፋል 38 አንቀጽ ላይ ማለት ነው። إذا أسلم الكافر في أثناء شهر رمضان فعليه أن يصوم ما بقي من شهر يعني من الشهر ከሃዲ የሆነው ሰውዬ በሰለመ ጊዜ ከሃዲ የሆነው ሰውዬ በሰለመ ጊዜ يعني صوم الكافر لما بقي من أيام شهر رمضان إذا أسلم أثناءه
አሁን ቅድም ወደ ኋላ ያሳለፈውን ረመዳን መካከል ላይ በሰለመ ጊዜ ወደ ኋላ ያለፉትን ቀናቶች ቀዷ ግዴታ ይሆንበታል አይሆንበትም ነበር። ያሁንኛው ደግሞ ካፊር የሆነው ሰው ስለመጾም የሚናገር ነው። ሊማ በቂ ምን አያም ሸህር ረመዳን ከረመዳን ወር የቀሩት የሆኑትን ቀናቶች اذا اسلم اثناء ረመዳን ቀን መካከል ላይ በሰለመ ጊዜ ማለት ነው። مثلا ረመዳን 15 ቀን ላይ ሰለመ። ቅድም ላይ ወደ ኋላ 15 ቀን ነው ያለፈው የለበትም ብለናል። ለምን አላህ ያ ዘመን الكفر ክህደት ላይ ባለበት ሰዓት ነው እና ያለፈው የለበትም ብለናል። ነገር ግን ይሄንኛው የዚህኛው ወጅህ እንዴት ነው? ከ15 ቀን በኋላ ያለውን መጾም አለበት የለበትም፣ ግዴታ ይሆንበታል አይሆንበትም የሚል አንድ ካዲ የሆነው ሰው ስለመጾም የሚናገር ነው። የቀሩ የሆኑትን የረመዳንን ቀናቶች ረመዳን መካከል ላይ በሰለመ ጊዜ ማለት ነው። طيب اذا اسلم الكافر في اثناء شهر رمضان فعليه ان يصوم ما بقي من الشهر ከሃዲ የሆነው ሰው በሰለመ ጊዜ ረመዳን ወር መካከል ላይ በሰለመ ጊዜ በርሱም ላይ መጾም አለበት የቀሩት የሆኑትን ቀናቶች። الدليل اجماع اهل العلم على ذلك وممن نقل الاجماع على ذلك ابن قدامة والشوكاني ابن قدامة ሸውካኒ ኢጅማዕን እንትን ብለዋል። ዑለማዎች ማስረጃው ዑለማዎች ስምምነት ነው። ኢጅማዕን ደግሞ ነቅል አድርገዋል ዘግበዋል። ኢብኑ ቁዳማና ሸውካኒ ዘግበዋል ማለት ነው። እነርሱ ዘግበዋል። مرحبا طيب ይሄንኛው ደግሞ ያሁኑ حكم امساك اليوم وقضائه اذا اسلم الكافر اثناءه في رمضان የዛን ቀን ከምግብ ከመጠጥ ስለመከልከል ስለዛ ፍርድ የሚናገር ነው። እንደዚሁም ቀዷ ስለማውጣት የሚናገር ነው። اذا اسلم الكافر اثناءه في رمضان برمضان ቀን በረመዳን ቀን መካከል በሰለመ ጊዜ አሁን ቅድም ስለ ቀናት ወደ ኋላ ስላለፉ ቀናቶች ነበር ስናወራ የነበረው። አሁን ደግሞ ቀኑ መካከል ላይ ሰለመ። مثلا ረመዳን ነው፣ አሁን ነገ ረመዳን ነው እንበልና ካፊር የሆነው ሰው መጣና ዙሁር ሶላት ላይ ሰለም ሻሃዳን ተቀበለ። ስለዚህ ከምግብ ከመጠጥ መከልከል አለበት የለበትም? ወከዛልክ ደግሞ የዛን ቀን ቀዷ ማውጣት አለበት የለበትም? ይሄንን ስለዚህ የሚናገር ነው። ወሳኝ ሆነ ነው። ايوه طيب اذا اسلم الكافر اثناء يوم من رمضان كرمضان كان مكاكل كافر ሆኖ ሰውዬ በሰለመ ጊዜ فانه يلزمه امساك بقيه اليوم የቀረውን ቀን ራሱን ከምግብ ከመጠጥ መቆጠብ ግዴታ ይሆንበታል። ولا يجب عليه قضاءه በሱ ላይ ቀዷ ግዴታ አይሆንበትም። امساك የሚያደርገው ለዘመን الشرف ነው። وهو مذهب الحنفية واختاره ابن تيمية وابن عثيمين ابو حنيفة مذهب ነው፣ የሐነፊያዎች መዝሐብ ነው። እንደዚሁም ደግሞ ابن تيمية እና ابن عثيمين እንትን ብለውታል መርጠውታል። ይሄን ማለት ነው ኢምሳክ በሱ ላይ ግዴታ ነው። በረመዳን ቀን መካከል ላይ በሰለመ ጊዜ ራሱን ከምግብ ከመጠጥ መቆጠብ ግዴታ ነው ለሸረፍ ዘመን። ነገር ግን ቀዷ ግዴታ አይሆንበትም ነው። الدليل من الكتاب عموم قوله تعالى فمن شهد منكم الشهر فليصم عم ሆነው አጠቃላይ የሆነው ማስረጃ ነው። አላህ Subhanahu Wa Ta'ala እንዲህ ስላለ فمن شهد منكم الشهر ከናንተ ይሄንን ወር የተጣደው የሆነው ሰው ፈለሱም ይጾመው ብሏል። ስለዚህ ይሄ ሰው ከፊል ቀን ነው የተጣደውና ቀኑን በሙሉ ስላላገኘ
ግዴታ አይሆን ቀዷ ግዴታ አይሆንበትም ነው። ወጅሁ ደላላ የማስረጃው ሁኔታ أن الكافر بإسلامه صار من أهل الشهادة للشهر فوجب عليه الإمساك يعني كعادي هنا سو اسلمنا بمقبلو እሱም ሆነ ይህንን ወር የተጻደ ሆነ በርሱም ላይ ኢምሳክ ራሱን ከምግብ ከመጠጥ መቆጠብ ግዴታ ሆነበት ነው። አደሉ من السنة كحديث ያለው ማስረጃ عن سلمة بن الأكوع رضي الله عنه قال أمر النبي صلى الله عليه وسلم رجلا من أسلم أن أذن في الناس أن من كان أكل فليصم بقية يومه ومن لم يكن أكل فليصم فإن اليوم يوم عاشوراء يعني እንትን እንግዲህ ሁላችሁም እንደምታውቁት አምስት አውቃት ሶላት ግዴታ ከመሆኑ በስተፊት يعني ጾም ግዴታ ከመሆኑ በስተፊት አሹራን ቀን መጾም ግዴታ ነበርና ሰለማ ኢብኑ አልአክዋ መልካም ስራውን አላህ Subhanahu Wa Ta'ala ከርሱ ይወደድለትና እንዲህ አለ ነብዩ አለይሂ ሰላቱ ወሰለም አዘዙ رجلا من اسلم ከአስለም ጎሳ የሆነ ሰውዬ አዘዙ አን አذن في الناس በሰዎች አሳውቅ ለልባሉት أن من كان أكل የበላ የሆነ ሰው فليصم بقية يومه ጧት ላይ ነው እንግዲህ ሰውት የበላ የሆነ ሰው የቀረውን ቀን ይጾም ومن لم يكن أكل ያልበላ የሆነ ሰው ደግሞ فليصم ይጾም አሉ የዛን ቀን አሹራ ነበርና ያልበሉት የሆኑ ይጾሙ በዛው ቀጥለው የበሉት የሆኑትም ደግሞ የቀረውን ቀን ይጾሙ አሉ فإن اليوم ዛሬ ቀን يوم አሹራ ቀን ነውና ዛሬ ቀን አሹራ ቀን ነውና አሉ እና አሹራ ረመዳን ግዴታ ከመሆኑ በስተፊት ግዴታ ነበርና ነው وجه الدلاله የማስረጃው ሁኔታ ان النبي صلى الله عليه وسلم امر الصحابه رضي الله عنهم بالامساك نهارا ولم يأمرهم بالقضاء ነብዩ አለይሂ ሰላም ሱሐቦችን አዘዙ መልካም ስራቸውን አላህ ይወደድላቸውና ራሳቸውን በመገደብ ከምግብ ከመጠጥ የበሉ የሆኑት ቀኑን ኢምሳክ እንዲያደርጉ ራሳቸውን እንዲቆጥቡ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች አዘዙ ማለት ነው ወለም ያምሩህም بالقضاء ቀዷውጡ ብለው አላዘዟቸውም የዛኔ አሹራ ቀን እናንተ የበላችሁ የሆናችሁት ቀዷውጡ ብለው አላዘዟቸውም ስለዚህ ካፊር የሆነውም ሰው ረመዳን ቀን መካከል ላይ እስልምናን ቢቀበል ኢምሳክ ነው እንጂ የሚያደርገው ቀዷ ግዴታ አይሆንበትም ነው وذلك لما أوجب الله عز وجل صوم يوم عاشوراء في أول الأمر በመጀመሪያ ጊዜ የአሹራን ቀን አላህ Subhanahu Wa Ta'ala የአሹራን ቀን በመጾም ግዴታ ባደረገ ጊዜ በዛ አይነት መልኩ ነው ያዘዙት የበሉት የሆኑት እንዲ ራሳቸው ኢምሳክ እንዲያደርጉ ያልበሉት የሆኑት ደግሞ በዛው ላይ ቀጥለው እንዲጾሙ ነው የበሉትን ቀዷውጡ ብለው አላዘዟቸውም ነው ቀዷውጡ ብለው አላዘዟቸውም وإنما أمرهم بالإمساك عن الأكل والشرب وسائر المفطرات إن شاء الله وغدا سنواصل إن شاء الله إذا أسلم الكافر المرتد زاري أينو كافر الأصلي ينو أصلي يهونو كافر በሰለመ ጊዜ ያሉ ሁክሞችን የተመለከተነው ኢንሻአላህ ነገ ደግሞ ሙርተድ የሆነው ሰው ከእስልምና ወደ ክርስትና የገባ የሆነው ሰው ቢሰልም የዛ ሁክም ምንድነው የሚለውን በረመዳን ወር ሊሆን ይችላል በረመዳን ቀን እዛ ሙርተድ በነበረበት ሰዓት ግዴታ ይሆንበታል በዛን ሰዓት ያለፈው ምናምን የሚለውን እንትን የሚል ነው እና ኢንሻአላህ ነገ የምናየው ይሆናል هذا والله اعلى واعلم اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه
وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله.